ሻሎም ቅዱሳን እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ለእግዚአብሔር አምላካችን ክብር ይሁን። ዛሬም ዳግም ተገናኝተናል። እግዚአብሔር እድልን ሰጥቶናል። ለስሙ ክብር ይሁን። ዛሬም በአንድነት እንጸልያለን። ዛሬ በርዕሱ ላይ እንዳያችሁት የንስሐን ጸሎት አብረን እንድንጸልይ ፈልጋለሁ። የንስሐን ጸሎት እግዚአብሔር ፊት በምህረት እየቀረብን እንጸልያለን። ወገኖቼ በተለያየ አይነት መልኩ እግዚአብሔርን እንደበደላችሁ፣ እግዚአብሔርን እንዳሳዘናችሁ የሚሰማችሁ መንፈስ ቅዱስ የሚወቅሳችሁ የምትወቀሱበት የተለያየ አይነት ነገር የሚሰማችሁ አንዳንዶቻችሁ በእግዚአብሔር ፊት ምህረትን ለመጠየቅ እግዚአብሔር ሆይ ይቅር በለኝ ብላችሁ ጠይቃችሁት ኢቭን ይቅር እንደተባላችሁ እንኳን እስከማይሰማችሁ ድረስ እንደገና የሚሰማችሁ በደል የሚሰማችሁ እግዚአብሔር ስቲል አዝኖባችሁ እንዳለ የሚሰማችሁ የእውነት እግዚአብሔር እንደማራችሁ የማይሰማችሁ ወገኖቼ ዛሬ አብረን እንጸልያለን። ከኔ ጋር መንፈስ ቅዱስ ይረዳናል። ንስሐ እንኳን እንድንገባ የሚረዳን የእግዚአብሔር መንፈስ ነው። ወደ እግዚአብሔር እንድንመለስ የሚረዳን የእግዚአብሔር መንፈስ ነው። ወገኖቼ በእኔና በእናንተ ውስጥ ያደረው ቅዱስ የሆነው መንፈስ ሁል ጊዜ ወደ እሱ መንገድ፣ ወደ እርሱ ሐሳብ፣ ወደ ፈቃዱ እንድንመጣ ይረዳናል። በዚህ ሰዓት መንፈስ ቅዱስ በውስጣችን ሆኖ ስለኛ ይቃትታል። በእግዚአብሔር ፊት ምህረትን እንለምናለን። ሃሌሉያ ወገኖቼ ኃጢአት፣ በደል፣ መተላለፍ ቀላል ነገር አይደለም። እግዚአብሔር ሲያዝንባችሁ፣ እግዚአብሔር ቅር ሲሰኝ በየትኛውም ባላችሁበት ባደረጋችሁት ነገር፣ በወሰናችሁት ውሳኔ፣ በተለያየ አይነት ነገር ዋጋን ያስከፍለናል። እግዚአብሔር እንዳዘነብን እየተሰማን፣ እግዚአብሔር ቅር እንደተሰኘ እየተሰማን መንፈስ ቅዱስ እየወቀሰን ለማን ብለን ነው የምንቆየው? ለማን ብለን ነው የምንቆየው? ገብቷችኋል? መንፈስ ቅዱስ እየወቀሰን ንስሐ እንድንገባ እየተናገረን ለምንድን ነው የምንዘገየው? ለማን ብዬ ነው የምዘገየው? ማን ደስ ይበለው ብዬ ነው? የአምላኬን ፊት ፈልጋለሁ። አምላኬን ምህረት እጠይቃለሁ። ወገኖቼ ዋጋን ያስከፍለናል። ከእግዚአብሔር በበደላችን በመተላለፋችን ከእርሱ መንገድ በመውጣት እግዚአብሔርን በድለን በኋላ የምንኖረው ህይወት፣ የምንገፋው ህይወት ዋጋን ያስከፍለናል። ስለዚህ እኔ ኔክስት ዋጋ መክፈል አልፈልግም። እግዚአብሔር የሚያዝንበትን ነገር አድርጌ ዋጋን መክፈል አልፈልግም። ወገኖቼ ኃጢአት፣ በደል ሰይጣን በፍርሃት በኩል አድርጎ ህይወታችንን እንዲቆጣጠረው ያደርጋል። ያ የትላንትናው በእግዚአብሔር ላይ ያላችሁን መታመን ታጡታላችሁ። ያን ድፍረት ታጡታላችሁ። እግዚአብሔር እንደሚወዳችሁ ይሰማችሁ የነበረው ያንን እንድታጡ ያደርጋችኋል። ሰይጣን እግዚአብሔር በእናንተ ተስፋን እንደቆረጠ፣ የእግዚአብሔር ምሕረት በእናንተ ህይወት እንዳለቀ፣ እግዚአብሔር ዳግም ሊምራችሁ እንደሚችል፣ አሁንስ ያደረከው ከባድ ነው ብሎ ያለሽና ያለ ወገኖቼ ከእግዚአብሔር ተለይተን እንድንቀር ነው የሚያደርገን። ከዚያ በኋላ በፍርሃት በኩል አድርጎ ወገኖቼ ታስታውሳላችሁ፣ አዳምና ሔዋን ልክ በደል ሲሰሩ ሲተላለፉ ፍሬዋን ቀጥፈው ከበሉ በኋላ ተሸሸጉ ወይም ደግሞ ተደበቁ አይደል?
ኃጢአት እንድንሸሸግ ከእግዚአብሔር ፊት እንድንርቅ ነው የሚያደርገን። ምክንያቱም እርሱ ቅዱስ ነው፣ እርሱ ጻድቅ ነው። ኃጢአት መተላለፍ እንድንፈራ በፍርሃት ነፍሳችን እንድትዋጥ ያደርጋታል። እሱ ብቻ አይደለም፣ ኃጢአት የእግዚአብሔርን ሕልውና እንዳንለማመድ ያደርገናል። በኃጢአት በመተላለፍ ውስጥ ሆነን መንፈስ ቅዱስ ሕልውናውን በሙላት ሊያሰማን አይችልም። መተላለፍ ውስጥ ሆነን ከፍቃዱ ውጪ ሆነን የእርሱን ሕልውና በሙላት መለማመድ አንችልም። ገብቷችኋል አይደል? የእግዚአብሔርን ሕልውና ደግሞ ፊል ማድረግ ነፍሳችሁ ከተሳናት የህይወት ትርጉምን ነው የእውነት የምታጡት። የህይወት የመኖርን ጣዕም ነው ማጣው። የእግዚአብሔር ሕልውና የህይወታችን ጣዕም ነው፣ የመኖራችን ትርጉም ነው፣ እግዚአብሔርን የመውደዳችን ምክንያት ነው። በጽድቅ ለመኖር እግዚአብሔርን በመፍራት ለመኖር የሚያነሳሳን እንድንራብ፣ ጽድቅን እንድንራብ የሚያደርገን መንፈሱ ነው። ያ እግዚአብሔር ሕልውና ዝም አለ ማለት ቀላል አይደለም ወገኖቼ፣ ቀላል አይደለም። ሲቀጥል ፍቅሩ እንዳይሰማን ያደርገናል ወገኖቼ። ፍቅሩ እንዳይሰማን፣ ፍቅሩን እንዳንለማመድ እግዚአብሔር እጅግ እንዳዘነብንና እንዳዘነብን እንዲሰማንና የእርሱ የአባትነት ፍቅር እንደ ልባችን እንዳናጣጥም ገብቷቸዋል ያደርገናል። ኃጢአት፣ በደል ያደርገናል። የሥጋ ወላጅ አባት ኦር እናታችሁም ካዘኑባችሁ፣ በእናንተ ቅር ከተሰኙ ታውቃላችሁ፣ ታፍራላችሁ። እንድታፍሩ እንደዚህ አይነት ስሜት ይሰማችኋል። ገብቷችኋል አይደል? የእግዚአብሔር ፍቅር በእኛ ላይ መቼም አይቀንስም። ነገር ግን ይሄ ተፈጥሮ ማንነታችን በቃ ልክ የሥጋ እናት አባቶቻችን ስንበድላቸው እንደሚያዝኑብንና በእኛ እንዴት ነው ቂም እንደያዙ ኦር ደግሞ በጣም እንደተከፉ ፍቅራቸው እንደቀነሰ አይነት እንደሚሰማን ልክ እንደዛ መንፈሳዊ ዓለም ላይም እንደዛ እንዲሰማን ነው የሚሆነው። የእግዚአብሔር ፍቅር ግን ቀንሶ አይደለም። እሱ መልካም አድርገን አይደለም የወደደን። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ ብሎ ይናገራል መጽሐፍ ሲናገር። ኃጢአተኞች ሳለን ቢሆንም ግን ወገኖቼ ምን የኛ መተላለፍ፣ የኛ ከመንገዱ መውጣት ነፍሳችን ኮንፊደንስ ታጣለች። በቃ አባቴ እግዚአብሔር ብላ እንደ ትላንትና ገብቷቸዋል እግዚአብሔርን በፍቅር ለማውራት በድፍረት ለማውራት አቅም ታጣለች። ይህን ሁሉ የምጠቅስላችሁ ለምንድን ነው? ይህንን ዋጋ ለምን እከፍላለሁ? ይህንን ዋጋ ለምን ትከፍላላችሁ? ለምን ይህን ሁሉ እንከፍላለን? ወደ እግዚአብሔር በፍጥነት መመለስ፣ ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር በቶሎ መመለስ። መጽሐፍ ኃጢአቱን የሚሰውር አይለማም ይላል። የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ብሎ ይናገራል። ለምን ብለን ነው የምንሰውረው ኃጢአት መተላለፋችን? እግዚአብሔር ስለማያውቀው አይደለም። ያውቀዋል። እግዚአብሔር ስለማያውቀው አይደለም ምንነግረው። እግዚአብሔር ያውቀዋል። ሁሉ በፊቱ የተገለጠ የተራቆተ ነው። አንዳች ከፊቱ የተሰወረ ነገር የለም። በልባችን ያለው ሐሳብ እንኳን በፊቱ የተገለጠ ነው። የኛ ግን ምሕረት ብሎ እግዚአብሔርን መጠየቅ፣ መማፀን፣ ማረኝ ጌታ ሆይ ብሎ ማለት ለአባትነቱ ክብር እንዳለን ከመንገዱ መውጣታችን ከፍቃዱ መውጣታችን ልክ እንዳልሆነ እንደገባን ገብቷችኋል። ለመንገዱ ለፈቃዱ ክብር እንዳለን ማሳያ ነው። ፍቃዱን መተላለፋችን የሚገባ እንዳይደለ
ያን እንደምንረዳ ያንን እንዳስተዋልን ማሳያ ነው። ስለዚህ ከኔ ጋር አሁን እንጸልያለን። ወደ እግዚአብሔር ፊት በምህረት እንቀርባለን። ዕብራውያን መጽሐፍ ሲናገር ምህረትን ደግሞ የሚረዳን ጸጋን ለመቀበል ወደ ጸጋው ዙፋን በእምነት ቅረቡ ይላል። ለምን? ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው። ስለዚህ በድካማችን ሊራራልን የማይችል ሊቀ ካህን አይደለም ያለን፣ የሚራራ ሊቀ ካህን ያለን። ያንን ይናገራል። ሃሌሉያ። ስለዚህ እንጸልያለን። ከኔ ጋር በአንድነት ምንም አይነት ነገር በልባችሁ መንፈስ ቅዱስ እናንተን የሚወቅስበት ነገር ካለ ያንን እያሰባችሁ በዛ ጉዳይ አብረን ንስሐ እንገባለን። በዛ ጉዳይ እግዚአብሔርን ምሕረት እንለምናለን። በልምምድ ኃጢአት ውስጥ ልትሆኑ ትችላላችሁ። መወሰን ባቃታችሁ የተለያየ አይነት ነገር ላይ ልትሆኑ ትችላላችሁ። የተለያየ አይነት ነገር ላይ ብቻ እግዚአብሔር ቅር እንደተሰኘ በሚሰማችሁ ነገር አሁን በእግዚአብሔር ፊት ምሕረትን ለምናለን። ሃሌሉያ። እስቲ እጃችሁን በልባችሁ አድርጉ። እኔም እጄን በልቤ አድርጌ ጸልያለሁ። በዚህ ሰዓት መንፈስ ቅዱስ ሆይ ተባረክ። ጌታ ኢየሱስ ሆይ ተባረክ። አባቴ ሆይ ተባረክ። የኛ አባት፣ የኛ ጌታ፣ የኛ አምላክ እግዚአብሔር ዛሬም በፊትህ አለን። ጌታ ኢየሱስ ዛሬም በፊትህ አለን። ጌታ ሆይ በምንም አይነት ሁኔታ በእኛ ቅር በተሰኘበት፣ በእኛ ባዘንክበት እግዚአብሔር ሆይ አይገባም የምትለውን ባደረግንበት ጌታ ሆይ ምሕረትህ ይብዛልን። አባት ሆይ ምሕረትህ ይብዛልን። ጌታ ኢየሱስ ምሕረትህ ይብዛልን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። አባት ሆይ ልትምረን፣ ምሕረትን ልታረግልን፣ እንደገና ልትቀበለን ተስፋን ስለሰጠህን እንደገና በፊትህ መጥተናል። እንደገና በፊትህ መጥተናል። ምሕረት ብለን እንለምንሃለን። ጌታ ኢየሱስ ሆይ በምሕረትህ አስበን፣ በምሕረትህ አስበን፣ በምሕረትህ አስበን። ኢየሱስ ኢየሱስ በዚህ ሰዓት ነፍሳቸው በተለያየ አይነት መልኩ ጌታ ኢየሱስ ሆይ ካንተ ሐሳብ ፈቃድ በወጡበት የተለያየ አይነት ጉዳይ አንተን በበደሉበት አሁን ላይ ነፍሳቸው ከመንፈስህ የሆነው ድፍረት ያርቋቸው፣ ፍርሃት ከቧቸው ላሉ ወገኖቼ ጌታ ሆይ ጸልያለሁ በኢየሱስ ክርስቶስ ስም። ይሄ ፍርሃት ከሕይወታቸው የራቀ ይሁን በኢየሱስ ክርስቶስ ስም። ይሄ ፍርሃት ከሕይወታቸው የራቀ ይሁን። መንፈስ ቅዱስ ሆይ እንደገና ሕይወታቸውን አንተ በሙላት ተቆጣጠር። እንደገና በሙላት ሕይወታቸውን ተቆጣጠር። አባቴ ሆይ ጌታ ኢየሱስ፣ ጌታ ኢየሱስ ምሕረትህ ዋናችን፣ ምሕረትህ ዋናችን፣ ምሕረትህ ዋናችን ነው። ጌታ ሆይ ኢየሱስ ኢየሱስ ካንተ ስንርቅ፣ ካንተ ስንለይ እንቀላለን። ጌታ ሆይ ጠላት ፊት እንቀላለን፣ እንቀላለን። ጌታ ሆይ ድፍረታችን ምሕረትን፣ ጌታ ኢየሱስ ሰላማችን ምሕረትን፣ ደስታችን ያንተ ምሕረት ነው። ኢየሱስ ኢየሱስ ማረን። በኢየሱስ ስም ለምንሃለን። ጌታ ሆይ እንለምንሃለን። ምሕረትህ ለእኔና ለወገኖቼ ይብዛ። ምሕረትህ ለእኔና ለወገኖቼ ይብዛ። አባት ሆይ
እንደገና ፍቅርህን እንደገና የአባትነት ፍቅርህን ነፍሳችን እንድትለማመድ እንዲሰማት እንዲሆን እንጸልያለን። መንፈስ ቅዱስ ሆይ ይህንን ለምን፣ በኢየሱስ ስም ለምን። ሃሌሉያ ሃሌሉያ። በጭንቀት በፍርሃት እግዚአብሔር ሆይ ተከባ ያለች ነፍስ በዚህ ሰዓት ካንተ ከመንፈስ ዘንድ የሆነ ሰላም፣ የሰላም እግዚአብሔር ሆይ የሰላም ያንተ ጌታ መንፈስ ቅዱስ ሆይ ካንተ ዘንድ የሆነ ይሄ እረፍት ሰላም እንዲሞላ ሕይወታቸውን እንዲቆጣጠራቸው አባቴ ሆይ ጸልያለሁ። አባቴ ሆይ ጸልያለሁ። ነፍሳቸው ስታርፍ፣ ልባቸው ሲመለስ፣ ሲረጋጉ፣ ሰላም ሲሰማቸው፣ ሐሴት ነፍሳቸው ስታደርግ እንዲሰማቸው ጸልያለሁ። ጌታ ሆይ ጸልያለሁ። ዲያኮቫራሳዲያና ማንታ መንፈስ ቅዱስ ሆይ መንፈስ ቅዱስ ሆይ ይሄ ምሽት ይሄ ሰዓት የመፈታት የተሃድሶ ሰዓት ይሆን ዘንድ ጌታ ሆይ ጸልያለሁ። አባት ሆይ ጸልያለሁ። ልባቸው በሰላም ይሞላ። ልባቸው በሰላም ይሞላ። ልባቸው ካንተ ዘንድ በሆነው በዚያ ድፍረት መንፈስ ቅዱስ ሆይ ይሞላ። እንደ ተቀበልካቸው ይቅር እንዳልካቸው ልባቸው እግዚአብሔር ሆይ በኢየሱስ ስም በሙላት እንዲታወቃቸው እኔ ጸልያለሁ። ይሄ በልባቸው ጌታ ኢየሱስ በሙላት ይታወቃቸው። ረፍት ይሰማቸው። ረፍት ይሰማቸው። ዲያ ካቫራ ዲያ ካባሪ ሃሌሉያ ሃሌሉያ ኬሎቫ ሲዲ ከተኔ ማንታ ራኮሳ ዲ ባራኮቫሬ ዲያ ሌባሬ ዲያ ካቫይና ሌኒ ማንታ ዲያ ሱቭራኒ ካቴዶ። ሰላማችን አንተነ ኢየሱስ፣ ረፍታችን አንተነ ኢየሱስ፣ ተስፋችን አንተ እኮ ነህ ኢየሱስ፣ መዳረሻችን አንተ ነህ ኢየሱስ። ሃሌሉያ። የነፍሳችን ባለቤት የነፍሳችን ባለቤት አንተ ነህ ኢየሱስ፣ አንተ ነህ። ሃሌሉያ። እናመሰግናለን። አባት ሆይ ተባረክ። ስለ ሁሉ ለስም ክብር ይሁን። መንፈስ ቅዱስ ሆይ ስለ ሰጠን የተወደደ ጊዜ እናመሰግናለን። ዛሬም በፊትህ እንድንገኝ ጌታ ኢየሱስ ሆይ በበደላችን በመተላለፋችን የምህረትን ዕድል እንድናገኝ እግዚአብሔር ሆይ ስለወደድክ ስለፈቀድክ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ልባችን እንደገና አንተን እንዲል እንደገና ወደ አንተ ለመቅረብ እንዲሻ እንዲናፍቅ እንዲራብ ስላደረግ እናመሰግንሃለን። መንፈስ ቅዱስ ሆይ ስለመለስከን እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ክብር ሁሉ ለስም ይሁን። ሃሌሉያ። ይህንን ሁሉ በጌታ በኢየሱስ ክርስቶስ ስም ጸለይ። አሜን። ሃሌሉያ። ተባረኩልኝ ቅዱሳን። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር የተወደደ ጊዜን ሰጥቶናል። ክብር ለጌታ ይሁን። ወዳችኋለሁ። ተባረኩልኝ። በዚህ ሰዓት አብራችሁኝ ይህን ጸሎት ስለጸለያችሁ ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን በእውነት ሃሌሉያ። ተባረክ ጌታ ኢየሱስ። እኔ ወንድማችሁ መልካሙ ሙሉጌታ ነበርኩኝ። በይበልጥ እንደዚህ ያሉ የጸሎት ጊዜያትን እንዲሁም በመንፈሳዊ ሕይወታችሁ የምትበረቱባቸው ረሃባችሁን መንፈሳዊ ረሃባችሁን የሚቀሰቅሱ ትምህርቶችን፣ አገልግሎቶችን በዚሁ ቻናል በየዕለቱ ማግኘት ትችላላችሁ።
ሃሌሉያ። ተባረኩልኝ። ወዳችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ ትውልዱን ወደ እግዚአብሔር የማቀርብበት መንፈስ ቅዱስ በመካከላችን ሆኖ የሚቃትትበት ትውልዱን የሚጠራበት ቻናል ጌታ ሆይ እናመሰግናለን። ክብር ለስምህ ይሁን። ወዳችኋለሁ። ስለዚህ ቻናሉን ሰብስክራይብ በማድረግ ተባረኩ። በዚህ አገልግሎት ብዙ እንደምትባረኩ እርግጠኛ ነኝ። መንፈስ ቅዱስ በብዙ ይባርካችኋል። ወዳችኋለሁ። ቪዲዮውን ላይክ ብታደርጉ ዩቲዩብ ይህንን ጸሎት ለብዙዎች ያደርሰዋል እና በእንደዚህ አይነት ጉዳይ ላይ ያሉ እግዚአብሔርን እንኳን ምሕረትን ለመጠየቅ ድፍረትን ያጡ በጣም ከእግዚአብሔር እንደራቁ የሚሰማቸው በደላቸው ከእግዚአብሔር ምሕረት እንደበለጠች ለሚሰማቸው ወገኖች ለአንዲት ነፍስ እድል ትሆናላችሁ። ስለዚህ ቪዲዮውን ላይክ አድርጉ፣ ሼርም አድርጉት፣ እዛች ነፍስ ጋር ይድረስ። ተባረኩልኝ። ወዳችኋለሁ። በኮመንት ማስቀመጫው ቦታ ላይ ከየት አካባቢ ሆናችሁ አብራችሁኝ ስትጸልዩ እንደነበር ያላችሁበትን ቦታ አስቀምጡልኝ፣ ከየት እንዳላችሁ ማለት ነው። እንዲሁም ደግሞ አሜን እያላችሁ በዚህ ጸሎት ከኔ ጋር እንደተስማማችሁ በኮመንት መስጫው ቦታ ላይ በማስቀመጥ ተሳትፏችሁን አሳዩ። ተባረኩልኝ። ወዳችኋለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቴሌግራም ላይ ሆሊ ቲዩብ ኢትዮጵያ ብላችሁ ሰርች ብታደርጉ የቴሌግራም ቻናሌን ታገኙታላችሁ። ሆሊ ቲዩብ ኢትዮጵያ ብላችሁ ሰርች በማድረግ የቴሌግራም ቻናሌን ጆይን አድርጉ። በይበልጥ እዛ ላይ አገልግሎቴን ማግኘት ትችላላችሁ። እንዲሁም ዩቲዩብ ላይ ሆሊ ቲዩብ ኢትዮጵያ ብላችሁ ዩቲዩብ ላይ የመጀመሪያውን ቻናሌን ማግኘት ትችላላችሁ። ተባረኩልኝ። ወዳችኋለሁ። ሻሎም ኃያላን